ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 27 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። በዚህ ሰዓት አዳዲስና ትኩስ መረጃዎችን ይዣለሁ። ከግንባር እየደረሱ መረጃዎች አሉ። ደጋዳሞት ሌሊቱን ፋኖ ከ9 ሰዓት ጀምሮ ወደ ከተማው ዘልቆ በመግባት በምሽጎች ላይ በካምፖች ላይ በፈጸመው ጥቃት ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። በዚህም የቡድን መሳሪያ ዲሽቃን ጨምሮ በርካታ ወታደሮች እንደዚሁ ስለመማረካቸው፣ ወታደራዊ ተሽከርካሪዎች እንደዚሁ በፋኖጅ ስለመግባታቸው፣ በርካታ ሎጂስቲክ ወደ ፋኖጅ መግባቱን የሚገልጹ መረጃዎችን ጨምሮና አሁን በከተማው ዙሪያ የቀጠለውን ውጊያ እንደዚሁም ደግሞ አዴት ከተማ እንደዚሁ ፋኖ ዘልቆ መግባት ሌሊቱ በወታደራዊ ጣቢያዎች ላይ ጉዳት አድርሷል። በዚህ ቀጠና እንደዚሁ እስር ቤቶች ተሰብረዋል፣ እስረኞች አምልጠዋል። ጎንጂ ቆለላ በተመሳሳይ እንደዚሁ የተረፈ ሚሊሻ የለም ነው የተባለው። ምሽግና ካምፖች ላይ እንደዚሁ ተከታታይ ጥቃቶች ተፈጽመዋል። ይሄ በዚህ ቀጠና ነው። በተመሳሳይ እንደዚሁ በጎንደር ዙሪያ ወረዳም የተለያዩ አካባቢዎች እንደዚሁ ዘመቻዎች ቀጥለዋል። በርካታ የግንባር ዝርዝር መረጃዎችን ይዣለሁ። የዛሬዎቹ ዘመቻዎች እንግዲህ ሲታዩ ጎንደርና ባህር ዳር ከተሞች ዙሪያቸውን ከፋኖ እናጸዳለን በሚል የተሰጠው ዘመቻን ተከትሎ ወደ ገጠራማ አካባቢዎች በርካታ እግረኛ፣ መካናይዝድ፣ ኮማንዶ፣ አድማ ብተና፣ ሚሊሻና ፖሊስ የብልጽግና ባለስልጣናትን ጨምሮ ለዘመቻዎች በተንቀሳቀሱባቸው አቅጣጫዎች እንደዚሁ ወታደራዊ ኪሳራዎች ደርሰዋል። በሌላ ቦታ ደግሞ ፋኖ እንደዚሁ የወረዳ ከተሞችን ተቆጣጥሯል። ከባህር ዳር በቅርብ ርቀት በሚገኙት አዴት፣ ይልማና ደንሳ፣ ጎንጂ ቆለላ ከተሞች ላይ በሚሊሻ ላይ ከፍተኛ ጉዳት ደርሷል። እንደዚሁም በርካታ እስረኞች እንደዚሁ መፈታታቸውን የሚገልጹት መረጃዎች ጨምሮ በርካታ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በአርማጭሆ፣ በወገራም፣ በደንቢያም በተመሳሳይ እንደዚሁ ውጊያዎች ቀጥለዋል። በህዋት በኩልም እንደዚሁ አዳዲስ መረጃዎች አሉ። በኤርትራ በኩልም እንደዚሁ ወደ ድንበር ከተሞች ኤርትራ ሰራዊት ስለመንቀሳቀሱ የሚገልጹትን መረጃዎች ጨምሮ በርካታ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እንግዲህ የወረዳ ከተሞችና ማዕከላትን እየተቆጣጠርን ምርጫው እናደርጋለን በሚል በተሰጠው አቅጣጫ መሰረት የብዙ ቀጠናዎች ላይ ተጨማሪ ኃይል ወደ ገጠራማ አካባቢዎች እንዲገባ መደረጉ ይታወቃል። በሌላ በተቃራኒው ደግሞ እንደዚሁ ፋኖ የወረዳ ከተሞችን በመቆጣጠር የሌሊት ኦፕሬሽኖችን መፈጸሙን ነው መረጃዎች የሚያሳዩት። በዚህ መሃል እንግዲህ ምርጫ ይደረጋል ወይ? የምርጫ ሁኔታ አይደለም የጸጥታ ኃይሉ እንኳ በካምፖቹ መኖር ባልቻለበትና ተረጋግቶ መቆየት ባልቻለበት ሁኔታ ምርጫ ይደረጋል ወይ የሚለው አብሮ እንግዲህ የሚታይ ነው የሚሆነው። ያም ሆኖ እናረጋ ከበደ እንግዲህ ከነ አብይ አህመድ በተሰጠው ትዕዛዝ መሰረት ምርጫው መደረግ አለበት በሚል ከፍ ዝቅ እያሉ ነው የሚገኙት። ስለ ምርጫውም እንደው አንዳንድ መረጃዎችም እንደሌላቸው የሚገልጹ መረጃዎች ናቸው ያሉት። ምርጫና ወታደራዊ ዘመቻ ምን ይመስላል የሚለውን እንግዲህ ለወራት ሲደረግ የነበረው ወታደራዊ ዘመቻ አሁን ወደ መጨረሻው እየደረሰ ይመስላል። የተጠኑ ወታደራዊ ካምፖችና ምሽጎች ላይ ጥቃቶች ተፈጽመዋል ሌሊቱን። ይህንን በቅደም ተከተል ወደ እናንተ አደርሳለሁ። እናንተም ሀሳብ አስተያየት ቢኖራችሁ ጥቆማ ዜና @gmail.com ላይ መልእክቶችን ልታደርሱ ትችላላችሁ። የዛሬዎቹ መረጃዎች ለመከታተል እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። እንግዲህ እነዚህን ዝርዝር የግንባር መረጃዎች ዛሬ ውጊያው ባልተጠናቀቀባቸው አካባቢዎችም ያሉት መረጃዎችን ወደ እናንተ አደርሳለሁ። ውጊያው እንደተጠናቀቀና አሃዛዊ መረጃዎች ደግሞ በቁጥር ተደግፈው ሲወጡ በአይን እማኞችም እንዲሁም ደግሞ በሚመለከታቸው አካላት ሲገለጹ እሱንም በዝርዝር ይዤ የምመለስ ይሆናል። አሁኑ እጅ ላይ የገቡ ዋና ዋና የ4 ሰዓት መረጃዎችን ወደ እናንተ አደርሳለሁ። አብራችሁ እንድትቆዩ ነው በድጋሚ የምጋብዛችሁ። መካከለኛው ምስራቅ አጫጭር መረጃዎችን ወደ እናንተ የማደርስ ይሆናል። እነሱን በማስቀደም ወደ መረጃዎቹ መለሳለሁ። ከዛ በፊት የነዳጅ ዋጋ እና የነዳጅ መናርን ተከትሎ በአዲስ አበባ እና በተለያዩ አካባቢዎች ያለው የኑሮ ሁኔታ በእጅጉ ጨምሯል። እንግዲህ የሽንኩርት ዋጋ እንኳ በአንድ ቀን የ90 ብር ጭማሪ ማሳየቱን ከአዲስ አበባ ጽፋችሁልኛል፣ አድርሳችሁኛል። የነዳጅ ዋጋ ጭማሪውን ተከትሎ የትራንስፖርት አጫጭር መካከለኛና የረጅም ርቀት ትራንስፖርት አገልግሎት እንደዚሁ ዋጋ ጭማሪ መደረጉ ሰዎች እንቅስቃሴ ማቆማቸው ነው። በዚህ ዓመት እንግዲህ ሰዎች ለበዓል ለፋሲካ ወደ ቤተሰቦቻቸው መንቀሳቀስ አይችሉም። በአብዛኛው ያልተገመተ ከፍተኛ ዋጋ ነው በነዳጅ ላይ ያለው። ከዛ ባሻገር ባለው ኑሮ እና ጫና ምክንያት እንደወትሮ ብዙ ሰዎች ወደ ቤተሰቦቻቸው ሄደው ዓመት በዓል የሚያሳልፉበት ሁኔታ የለም። ይህ እንግዲህ አሁን በብልጽግና ዘመን ያለው አጠቃላይ ማህበራዊ፣ ኢኮኖሚያዊ እና ሃይማኖታዊ በዓላት ጭምር እየተስተጓጎሉ መሆናቸውን የሚያሳይ ነው። ከደረሱ መረጃዎች መካከል ወልዲያ አንድ አድማጭ ተመልካች ያደረሰውን ወደ እናንተ ላድርስ። ይሄ ወልዲያ አካባቢ የደረሰው በሌሎቹ አካባቢዎች ያለውን ሁኔታ የሚያሳይ ነው። እንግዲህ በ30 ኪሎ ሜትር ባልሞላ ርቀት ውስጥ ምን ያክል ዋጋ እየተጠየቀ እንደሆነና ይህም ደግሞ በጥምረት የአካባቢው ጸጥታ ባለስልጣናት እንዲሁም ደግሞ ተቆጣጣሪ የተባሉ አካላት ጭምር
በህዝቡ ላይ የሚፈጸመውን በደል እንደዚሁ እያዩ ዝም ብለዋል። በህዝቡም በከፍተኛ በደል ውስጥ ነው ያለው። አስቸጋሪ እንቅስቃሴዎች አሉ፣ አስገዳጅ ሁኔታዎች አሉ። እነዚህን ማቆም አንችልም እየተባለ ነው የሚገኘው እንደ ቅሬታ አቅራቢዎቹ። በዚህ እንግዲህ በፍጹም ቁጥጥር እየተባለ የሚባለው ነገር ውሸት ነው። ህዝቡ በአደባባይ እየተዘረፈ እየተንገላታ ነው የሚገኘው። ማንም አልደረሰለትም፣ አማራጭም የለውም። አስቸጋሪ ጉዞዎችን ለማድረግ የወሰነ ሰው ያለውን ጥሪት እያሟጠጠ ነው ብለዋል። ከወልዲያ መነሻቸውን ያደረጉ አጫጭር ትራንስፖርቶች ላይ ያለውን የዋጋ ጭማሪ እና ያለውን አጠቃላይ ብሶት በተመለከተ ከወልዲያ 120 ኪሎ ሜትር ርቀት ላይ የሚገኘው ደሴ ከተማ የትራንስፖርት ጉዞ አሁን ለ120 ኪሎ ሜትር 2500 ኢትዮጵያ ብር እየተጠየቀ ነው። ከወልዲያ ቆቦ 50 ኪሎ ሜትር የማይሞላ መንገድ ነው፣ 600 ኢትዮጵያ ብር እየተጠየቀ ነው። ከወልዲያ ሳንቃ 23 ኪሎ ሜትር 400 ብር እየተጠየቀ ነው። ከወልዲያ ሐራ 18 ኪሎ ሜትር 400 ብር እየተጠየቀ ነው። እንግዲህ 18 ኪሎ ሜትር 400 ብር ነው እየተጠየቀ ያለውን ይህንንም ገምቱት። ከጋሸና ወልዲያ 110 ኪሎ ሜትር ነው 2500 ብር ነው እየተጠየቀ ያለው። ከወልዲያ መናኸሪያ ነው ይሄ ገንዘብ እየተጠየቀ ያለው። ከደሴ ቆቦ 3100 ብር ገብቷል። ከደሴ ጋሸና 5200 ኢትዮጵያ ብር ገብቷል። አስባችሁታል እንግዲህ ይሄ ገንዘብ በአውሮፕላን ጭምር የሚያስኬድ ገንዘብ ነው። 5200 ከደሴ ጋሸና ወይም ደግሞ ላሊበላ ለመንቀሳቀስ 5500 የኢትዮጵያ ብር ይጠየቃል። ይሄ እንግዲህ ቁጥር አይደለም፣ ከዜጎች ህይወት ጋር በቀጥታ የሚገናኝ እና በጦርነት ውስጥ በደቀቀው ማህበረሰብ ውስጥ ደግሞ ሌሎች አስቸኳይና አስገዳጅ እንቅስቃሴዎችን እንኳን እንዳያደርግ በዚህ ሁኔታ ማህበራዊና ኢኮኖሚያዊ እንቅስቃሴው ተገድቧል። ከአዲስ አበባ የሽንኩርት ዋጋንም በተመለከተ የፍጆታ ሸቀጦች ዋጋ ኑሯል። ከነዳጅ ጋር በተያያዘ ትላንትና ይላሉ አንድ አድማጭ፣ ሰሞኑን 30 ብር የነበረ ሽንኩርት በአንድ ቀን 80 ብር ደረሰ። ጠዋት 80 ብር የነበረው ደግሞ ከሰዓት በኋላ 120 ብር ገባ። 90 ብር ጭማሪ ካደረገ በኋላ እንደዚሁ ደግሞ አመሻሹን ጨርሶ ተደበቀና ሽንኩርትም ጠፋ ነው እያሉት። በዚህ ምክንያት እንግዲህ የዘንድሮ የገናና የፋሲካና የትንሣኤ በዓል በምን ሁኔታ ሊከበር እንደሚችል ለአድማጭ ተመልካቾች መገመት ከባድ አይሆንም። በአጠቃላይ እንግዲህ ይሄ ከኑሮ ውድነቱና ከነዳጅ ሁኔታ ጋር በተያያዘ በኢትዮጵያ ያለው አጠቃላይ ሁኔታ ነው። የምርጫ ወሬዎችን በተመለከተ ደግሞ ሰሞኑን ተከታታይ ምርጫን በተመለከተ ካሉ አስገዳጅ የብልጽግና ባለስልጣናት ጫናዎች መካከል ብዙዎቹን እያደረስኳችሁ ነበረ። ስራ ታገኛላችሁ በሚል ወጣቶች ወደ ቀበሌ ሄደው እንዲመዘገቡ እና ምርጫ ካርድ እንዲያወጡ፣ እንዲሁም ደግሞ የባጃጅ አሽከርካሪዎች ነዳጅ እንዲያገኙ ምርጫ እንዲያወጡ፣ በትምህርት ቤት የሚገኙ ታዳጊዎች እድሜያቸው ያልደረሰ ጭምር በፖሊስ ተወስደው ካርድ እንዲያወጡ፣ እንዲሁም ደግሞ የባለስልጣናት የቢሮ ሰራተኞቻቸውን የመንግስትም ሆነ የግል ተቋማት በሰራተኞቻቸው ቁጥር ልክ እንደዚሁ ወደ ምርጫ ጣቢያ ሄደው ካርድ እንዲወስዱ፣ በአማራ ክልል ደግሞ ወታደራዊ ተቋማት አካባቢ የአካባቢው የሚሊሻና የአካባቢው አስተዳዳሪዎች ያላቸውን የቀበሌ ህዝብ ቆጥረው እንዲረከቡና በመከላከያ ጥበቃ ውስጥ እንዲያቆዩት ጊዜው ሲደርስ ኮረጆ እንደገና ሞልተው እንዲያመጡ እየተደረጉ ነው የሚሉ መረጃዎችን አድርሻችኋለሁ። እነዚህን የምርጫ ቦርድ ባለስልጣናትም እየሰማችኋቸው እንደሆነ እዛ ውስጥ ያላችሁ ገልጻችኋል። ብዙ ቦታው ትክክል ነው ችግሩ የሚልና መግለጫም ተሰጥቶበታል የሚል ምላሽ ሰጥታችኋል። አሁን ደግሞ በአዲስ አበባ አንዳንድ ሰዎች የምርጫ ካርድ ያልወሰዱ ተከራዮች ካሉ ቤት አስረክካችሁ አባሩ የሚል ትዕዛዝ ተሰጥቷል ነው የተባለው። አከራይና ተከራይ ውላቸው ክፍያ በመክፈል በቤት ውስጥ ደግሞ አገልግሎት ማግኘት የመኖርና የክፍያ ጉዳይ ነው። አሁን በምርጫ ቦርድና በብልጽግና አማካይነት ካርድ ያልወሰዱ ተከራዮች ካሉ አከራዮች እንዲያባሯቸው የሚል ነው። አሁን ግንኙነታቸው የፖለቲካና የምርጫ ጉዳይ ሆኗል። ይህም እዚህ ደርሷል የሚሉ እንደዚሁ መልእክቶችን ልካችሁልኛል። ይኸው አቅርብ ያለው ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ መካከለኛው ምስራቅ ያሉ አጫጭር መረጃዎችን ላድርስ። መካከለኛው ምስራቅ ጦርነቱ ከተጀመረ እንግዲህ 6ኛ ሳምንት ገብቷል። በ6ኛ ሳምንት እስካሁን ድረስ ያለው አጠቃላይ ውስብስብ ሁኔታ እንደቀጠለ ነው። ከላይ የነዳጅ ጉዳይም ከዚሁ ጦርነት ጋር የተያያዘ ነው። በተለያዩ ሀገራት እያሳደረ ያለው ተጽዕኖ ከቀናት በፊት እንግዲህ በተለያየ ጊዜ ስለ ድርድር መግለጫ ሲሰጥበት የነበረው የመካከለኛው ምስራቅ አሁን ሙሉ በሙሉ የድርድር ጉዳይ ቆሞ ወደ ተጨማሪ ወታደራዊ ስምሪትና ተጨማሪ ኦፕሬሽን በሚል ትራምፕ መግለጫ እየሰጡ ነው የሚገኙት። አሜሪካ ዜጎቿ ሙሉ በሙሉ ሊባኖስን ለቀው እንዲወጡ ጥሪ አቅርባለች። በሊባኖስ በሂዝቦላ ላይ እስራኤል የጀመረችውን የእግረኛና የአየር ኃይል ዘመቻ ተከትሎ አሜሪካ ዜጎቿ ይህን ለቀው እንዲወጡ ትዕዛዝና ጥሪ ሰጥታለች።
አሜሪካ ተዋግቶ ተመቶ የወደቀው የፓይለት ማግኘቷን አረጋግጣለች። ኮሎኔሉ ፓይለቱ ማለት ነው በጥላት እየታደነ ባለበት ሰዓት በአሜሪካ ልዩ ኦፕሬሽን በእጃችን አስገብተነዋል ብለዋል ዶናልድ ትራምፕ። ለዚህም ልዩ ኦፕሬሽን በማሰማራት ትልቅ ስራ ሰርተናል ሲሉ ዶናልድ ትራምፕ ይህንን መግለጫ ሰጥተዋል። ትራምፕ ጦርነቱ ግባችን ለመምታት እስክንችል ድረስ እንደሚቀጥል ማንም ሊያውቀው ይገባል ብለዋል። ይህ እንግዲህ ጦርነቱ ሊጠናቀቅ ጥቂት ጊዜያት ቀርተውታል ሲባል የነበረው ጦርነት አሁን ቁርጡን ወቁት፣ ግባችን እስኪጠናቀቅ ድረስ ጦርነቱ ይቀጥላል ብለዋል። የነ ትራምፕ ግብ ምን እንደሆነ በውል የታወቀ ነገር የለም። ኢራንን ኒውክለር ትጥቅ እንዳትታጠቅ እንዲሁም ደግሞ የኢራንን ነዳጅ መቆጣጠር እንደሆነ ነው በተደጋጋሚ የተገለጸው። ኢራን ደግሞ ለዚህ በቀላሉ የምትበገር አገር አይደለችም። ስለዚህ እስከ መቼ ይቀጥላል የሚለው አብሮ የሚታይ ጉዳይ ነው። ሌላው አብዮታዊ ዘቡ የኢራን አብዮታዊ ዘብ የዩናይትድ አረብ ኤሚሬትስ ላይ ከባድ የተባለ የሚሳኤልና የድሮን ጥቃት መፈጸሙን ገልጿል። ዩናይትድ አረብ ኤሚሬትስም እንደዚሁ ከፈረንሳይና ከእስራኤል ባገኘቻቸው ማክሸፊያ ጸረ ሚሳኤል መሳሪያዎች ማክሸፏን ድሮኖቹንም መከላከሏን ገልጻለች። ኢራን አሜሪካ ከዓለም የሀያልነት ሚዛን እያስወጣታል ያለችውን ውሳኔ ወስናለች። የዓለም መነጋገሪያ ሆኗል። ከዚህ ጦርነት ክስተቶች አንዱ ይሄ ነው። በሆርሙዝ ሰርጥ የሚያልፉ ነዳጅ የጫኑ መርከቦች በእያንዳንዱ በርሜል ገንዘብ እንዲከፍሉ ተወስኗል። የሚከፈለው ገንዘብ ደግሞ እንደስካሁኑ የአሜሪካ ዶላር አይደለም፣ ፔትሮሊየም ዶላር እየተባለ የሚጠራው ግብይት ይቆማል። ግብይት የሚፈጸመው በቻይና ገንዘብ ነው ብላለች። ገንዘቡ ደግሞ ገቢ የሚሆነው እንደዚሁ አሁን እየተሰሩ ባሉና ከባንክ ውጭ በሆኑ ሌሎች አሰራሮች ይሆናል ተብሏል። ይህም ለአሜሪካና ለዶላር ከበርቴዎች አስደንጋጭ መረጃ ሆኗል። የምዕራብን የኃይል ሚዛን ያዛባል ተብሎ ነው እየተነገረ ያለው። አሜሪካ ወሳኝ የተባለውን ወታደራዊ እርምጃ እየወሰደች መሆኑን ገልጻለች። እንግዲህ አሜሪካ ይህንን ለመቅደም ተጨማሪ የሚሳይል የተዋጊ አውሮፕላኖች ሰራዊት፣ እግረኛ፣ የባህር ኃይል እና መርከቦችን ከመካከለኛው የአውሮፓ አካባቢዎች ወደ መካከለኛው ምስራቅ እያንቀሳቀሰች ነው ከአሜሪካ ጭምር። ኢራን ትልቁ የፔትሮሊየም ኬሚካል ፋብሪካዋ መውደሙን በእስራኤል ገልጻለች። ሩሲያ የባሼር ተብሎ የሚጠራው የኒውክሌር ጣቢያ ግንባታ ላይ የነበሩ 200 ሰራተኞቿን ከኢራን አስወጥታለች። ትራምፕ በድጋሚ ኔቶን ዘልፈዋል። ኔቶ ለአጋርነት አይደለም ለገረድነት እንኳ የማይሆን ሙትቻ እና የሞተ ሲሉ ገልጸውታል። በእስራኤል የኢራንን ትልቁን ታብሪዝ ተብሎ የሚጠራውን የባላስቲክ ሚሳይል ማዕከል ማውደሟን ነው እየገለጸችው። ትራምፕ ለኢራን የድርድር ጊዜ 1 ቀን ሰጥተዋል። ይህ ጊዜ ገደብ የሚያልፍ ከሆነ ሲኦል ትሆናለች ኢራን ብለዋል። እንግዲህ ይህንን በተመለከተ ፈረንሳይ ለአረብ ኤሚሬትስ ራፋኤል የተባሉ ተዋጊ ጀቶቿን አሳልፋ ሰጥታለች። ዩናይትድ አረብ ኤሚሬትስ ራሷን እንድትከላከል በሚል እንግዲህ እነዚህ ከመካከለኛው ምስራቅ ያሉ ዋና ዋና መረጃዎች ናቸው። የኩዌት የነዳጅ ማደያዎች፣ የባህሬን የነዳጅ ማደያዎች እንደዚሁ በኢራን ድሮኖች እና ሚሳይሎች ሌሊቱን መንደዳቸው ነው የተገለጸው። በቀጥታ ወደ ግንባር መረጃዎች እሄዳለሁ። ወደ ግንባር መረጃው ሲሄድ ወደ አርማጭሆ የሚወስደን መረጃን ማስከተለው በአርማጭሆ ሌሊት ተንቀሳቅሶ ፋኖን ከበባ ውስጥ ለማስገባት ጥቃት የከፈተ ሚሊሻ፣ ፖሊስ፣ አድማ ብተና፣ መከላከያና ሰላም አስከባሪ ኃይል ጋር ከባድ ውጊያ መደረጉን ለማወቅ ተችሏል። በውጊያው የተደረገው ኩርቢ ተብሎ በሚጠራ ቦታ ነው። በሶስት ግንባር ከማለዳ 11 ሰዓት ተኩል ጀምሮ በተደረገው ውጊያ በቁጥር ያልታወቀ ወታደራዊ፣ ሰብአዊ ኪሳራ ደርሷል። ውጊያው በቡድን መሳሪያዎች የታገዘ እንደነበር የመረጃ ምንጮች ገልጸዋል። በዚህ በሶስት ግንባር በተከፈተው ዘመቻ ፋኖ ከበባ ሰብሮ ስለመውጣቱ ሲገለጽ፣ ለዚሁ በአጸፋ ምላሽ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል ነው የተባለው። ፋኖ በሶስት ግንባር የተከፈተውን ጥቃት ከበባ ሰብሮ ሲወጣ ለዚሁ በአጸፋ ምላሽም እንደዚሁ የቡድን መሳሪያዎች እና የነፍስ ወከፍ ተተኳሾች ከእጁ መግባታቸውን የአካባቢ የመረጃ ምንጮች ገልጸዋል። ሌላው በጎንደር ዙሪያ እንደዚሁ እየተደረጉ ካሉ ዘመቻዎች አንዱ የደንቢያ ዘመቻ ነው። ደንቢያ 5ኛ ቀኑን በያዘው ዘመቻ ዛሬም ቀጥሏል። ትላንትና በሶስት አቅጣጫ ደንቢያ ሮቢት፣ ጽጌ ድጌ አብርሃም ግንባሮች የነበረው ዘመቻ ቀጥሎ ዛሬም ከማክሰኝት ወደ ደንቢያ ከቆላ ድባ ወደ ሮቢት እንዲሁም ደግሞ ከጠዳና ካዘዞ ተጨማሪ ኃይል በሶስት አቅጣጫ ተንቀሳቅሶ ከፋኖ ጋር ውጊያ እያደረገ ነው። በዚህ ቀጠና የፋኖ መሪዎች ላይ ያነጣጠሩ ዘመቻዎች ናቸው እየተደረጉ ያሉት። እንግዲህ ይሄ በተሰጠ ጥቆማ መሰረት ነው። በነገራችን ላይ በሌሎች አካባቢዎችም ይሄ እንደዚሁ እንዳይደገም የፋኖ መሪዎች ያደሩባቸውን መኖሪያ ቤቶች እንዲሁም ደግሞ የተጠጉባቸውን መንደሮች የአካባቢው ሚሊሻዎች ጥቆማ ሰጥተው ነው ይሄ ዘመቻ የተደረገው።
በዚህም እንግዲህ ፋኖን ከበባ ውስጥ በማስገባት ዘመቻዎች ቢከፈቱም ፋኖም እንደዚሁ ከባድ የሆነ ያጸፋ ምላሽ በመስጠት ከፍተኛ ወታደራዊ ኪሳራ አድርሷል። በተለይ በአድማ ብተና በሚሊሻና መከላከያ ላይ ጉዳት ደርሷል። በፋኖም እንግዲህ የክፍለ ጦር ምክትል መሪን ጨምሮ ጉዳቶች መድረሳቸው ነው የተገለጸው። ይህ እንግዲህ ከባድ ውጊያ እየተደረገው ከውስጥ በተሰጠ ጥቆማ መሰረት ነው። ሱፋንቃራ ሮቢት ፋኖን ከበባ ሰብሮ ሲወጣ በሰጠው አጸፋዊ ምላሽ እንደዚሁ ከፍተኛ ወታደራዊ ኪሳራ ደርሷል። በተከታታይ በአምቡላንሶች ቁስለኞች ተነስተዋል። ዛሬም ያልተነሱ ቁስለኞች መኖራቸው ነው የተገለጸው። በተመሳሳይ በደንቢያና ጎንደር ዙሪያ ወረዳ አርባዕቱ ተንሳ፣ ወይና ጣና ተብሎ በሚጠሩት ቀበሌዎች ከጣና ሐይቅ ትይዩ እንግዲህ መውጫ በሌለው ሁኔታ ከበባ ለማድረግ የተንቀሳቀሰ ኃይል ጋር በተደረገው ውጊያ ከፍተኛ ጉዳት ደርሷል። ፋኖን በሌሊት ከበባ ውስጥ ለማስገባት የተንቀሳቀሰው መከላከያ አድማ ብተና ሚሊሻ ጋር እና በተደረገው ውጊያ በሌላ አቅጣጫ ድጋፍ ሰጭ ፋኖ ለተከበቡት ፋኖዎች በመድረስ ሌላ የመከላከያውን ሌላ ከበባ ውስጥ በማስገባት ከባድ ትንቅንቅ ተደርጓል። ፋኖ ከበባ ሰብሮ ወጥቷል። እንግዲህ በፋኖ በኩልም በዚህ ውጊያ ወደ 4 የሚደርሱ የሞት ጉዳት ሲደርስባቸው ሚሊሻ አድማ ብተና ግን በ4 ዙር አምቡላንሶች ቁስለኞችን አንስቷል። ዛሬም እንደዚሁ በአካባቢው ውጊያ ቀጥሏል። እነዚህ እንግዲህ ከውስጥ በተሰጡ መረጃዎች የነበሩ ዘመቻዎች እንደሆኑ ነው የፋኖ መሪዎቹ የሚገልጹት። ጎንደር ዙሪያን ስጋት እናጸዳለን በሚል ነው እንግዲህ ዘመቻዎቹ በእግረኛ በኮማንዶ እና በመካናይዝድ በወገራ በደንቢያ በጎንደር ዙሪያ ቀበሌዎች ቀጥለው እየተደረጉ ያሉት። በተመሳሳይ እንደዚሁ ባህር ዳር ከተማንም ከፋኖ እናጸዳለን፣ የከተማውን ስጋት እንቀንሳለን በሚል ባህር ዳር ዙሪያ ተመሳሳይ ዘመቻዎች እየተደረጉ እንደሆነ ይታወቃል። እነዚህ ዘመቻዎች እየተደረጉ ባሉበት ሁኔታ ፋኖ እንግዲህ ከባህር ዳር በስተምዕራብ የሚገኙ 3 የወረዳ ከተሞችን ሌሊቱን በመቆጣጠር ከፍተኛ የሆነ ኦፕሬሽን መስራቱ ነው የተገለጸው። ባህር ዳር ዙሪያ ከአዴት ወደ መራዊ ባሉት አቅጣጫዎች እግረኛ ዘመቻ ቀጥሏል። እንዲሁም ደግሞ ከመራዊ መሸንቲ፣ ጫንታ፣ አሬሳ፣ ሐሙሲት እና አማሪት ተብለው ወደሚጠሩት አካባቢዎች ከጭስ አባይ ወደ አንዳንሳ፣ ከባህር ዳር ወደ አንዳንሳ፣ ከአዴት ወደ ሜጫ ቀጠናዎች የሚሊሻ የእግረኛ ስምሪት እየተደረገ ነው የሚገኘው። ይህ እንግዲህ ከመጋቢት 25 ቀን ጀምሮ 3ኛ ቀኑን በያዘው በዚህ ስምሪትም በየቦታው የደፈጣና የቆረጣ ውጊያዎች በተከታታይ ተደርገዋል። ዛሬም እንግዲህ በተለያዩ ከተሞች ፋኖ ይሄ ዘመቻ ሲደረግ ፋኖ ደግሞ ወደ ከተሞቹ ዘልቆ መግባት በካምፖችና በከተሞች ላይ ጥቃት ፈጽሟል። አዴ ዙሪያ፣ ጎንጂ ቆለላ፣ ደጋ ዳሞትን ጨምሮ በተለያዩ ከተሞች ከባድ ውጊያዎች ተደርገዋል። እንግዲህ በሌላ አቅጣጫ ፋኖ ወደ ይልማና ደንሳ ወደ ከተሞቹ ዘልቆ በመግባት በተለይ አዴት በካምፖችና በወታደራዊ ተቋማት ላይ ጉዳት አድርሷል። ወደ አዴት ከተማ ዘልቆ የገባው ፋኖ በፖሊስ ጣቢያ፣ በሚሊሻ ካምፕ፣ በመከላከያ ካምፖች ላይ እና እንዲሁም ደግሞ በመንገድ ላይ ባደረገው ውጊያ ጉዳት ደርሷል። አዴት ከተማ ፖሊስ ጣቢያ እስረኞች እንዳመልጡ ተደርጓል። እስር ቤቱ እስረኞች ተሰብሮ እንደዚሁ ደግሞ መሳሪያዎችም ተወስደዋል። በቁጥር ያልታወቁ ሚሊሻዎች ተደምስሰዋል ነው የተባለው። የቡድንና የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል። ፋኖ አዴት ከተማን ሲቆጣጠር እንደዚሁ የፊት ለፊት ውጊያ ያደርግ የነበረው መከላከያ ፋኖ ሙሉ በሙሉ ከተማው መቆጣጠሩን ተከትሎ አዴት ከተማ አቅራቢያ ሞሰቦ ተብሎ ወደሚጠራው ተራራ በመውጣት ከዛ የቡድን መሳሪያ ተኩስ እያደረገ ነው። ወደዛ ምሽግ ገብቷል። ቁጥሩ ያልታወቀ ሚሊሻና አድማ ብተና ሙትና ቁስለኛ ሆኗል። ፋኖ ይልማና ደንሳ ወረዳ ፖሊስ ጣቢያንና የአዴት ከተማ ፖሊስ ጣቢያዎችን በማጥቃት እስረኞችን አስፈትቷል። ከዘመቻው በኋላ ከተማውን ለቆ ወጥቷል። አሁን አስከሬኖች አልተነሱም ነው የተባለው። አዴት አቅራቢያም እንደዚሁ በሚገኝ ሌላ ወረዳ ጎንጂ ቆለላ ማለት ነው ወደ ከተማው ዘልቆ የገባው ፋኖ የሌሊት ኦፕሬሽን በመስራት ከፍተኛ ወታደራዊ ኪሳራ ደርሷል። በወታደራዊ ካምፖች ላይ እና በምሽጎች ላይ በተፈጸመው ጥቃት ከባድ ወታደራዊ ኪሳራ ደርሷል። ወደ ከተማ ዘልቆ የገባው ፋኖ ምሽጎችን፣ ካምፖች ላይ ከባድ ጥቃት አድርሷል። በጥቃቱም ቁጥራቸው ያልታወቁ የሚሊሻ የፖሊስ እንደዚሁ ነው የአድማ ብተና አባላት ተማርከዋል። አብዛኛው ሚሊሻ አልቋል ነው የተባለው። እንደ መረጃ ምንጮቹ እዚህ ወረዳ ጎንጂ ቆለላ ወረዳ ዛሬ በነበረው ዘመቻ አብዛኛው ሚሊሻ ከባድ ጉዳት አስተናግዶ አልቋል። ካምፕ ውስጥ የነበረ ኃይልም እንደዚሁ ተበትኗል ነው የተባለው። ፋኖ ዘመቻውን ካደረገ በኋላ ምርኮኞቹንና መሳሪያዎችን ይዞ ከከተማው ወጥቷል። አሁን በከተማው ዙሪያ ከባድ ውጊያ እንደቀጠለ እንደሆነ የወጡ መረጃዎች ያሳያሉ። ዛሬ ሌላ ከባድ ውጊያ ከተደረገባቸው ከተሞች አንዱ ደጋዳሞት ፈረስ ቤት ነው። ደጋዳሞት ፈረስ ቤትም ፋኖ ወደ ከተማው ዘልቆ በመግባት ከተማውን በሙሉ በሙሉ ተቆጣጥሯል። ፈረስ ቤት ከተማ
ከሌሊት ጀምሮ ከበባ ውስጥ በማድረግ በከባድ ጥቃት የከፈተው ፋኖ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። ከተለያዩ የፋኖ ክፍለ ጦሮች በአካባቢው ከሚገኙ የፋኖ ክፍለ ጦሮች የተመረጡ የፋኖ ተዋጊዎች ሌሊቱን ከበባ በማድረግ ነው ከተማውን የተቆጣጠሩት። ከዳማ ማርቆስ፣ ከአረፋ ደብተራ አቅጣጫዎች ወደ ፈረስ ቤት በሌሊት የተንቀሳቀሱ ፋኖ በካምፖች በምሽጎች ላይ እንደዚሁ ተከታታይ ጥቃቶችን በመፈጸም ከፍተኛ ወታደራዊ ኪሳራ ደርሷል። የደረሰው ወታደራዊ ኪሳራ ከፍተኛ እንደሆነ ነው እዚህ አካባቢ የታወቀው። ከሌሎቹ ሁለቱ ከተሞች የበለጠ እዚህ ከፍተኛ ጉዳት ደርሷል። ሞትና ቁስለኛን ለመቁጠር አልተቻለም። በምርኮ እና በመሳሪያ በሎጂስቲክ ያለው ሁኔታ አጠቃላይ እየተጣራ እንደሆነ ነው እና በአካባቢውም ውጊያ አለመቆሙ ነው የተገለጸው። በዚሁ በፈረስ ቤት ምርኮን በተመለከተ ዲሽቃን ጨምሮ በቁጥር ያልታወቀ የነፍስ ወከፍና ተተኳሽ ሎጂስቲክ በፋኖ እጅ ገብቷል። ገና ቆጠራና የመረጃ ስራ እየተሰራ እንደሆነ ነው የተገለጸው። የ50 አለቃ አዛዥን ጨምሮ 15 በላይ ወታደሮች እንደዚሁ ለፋኖ እጅ ሰጥተዋል፣ ተማርከዋል። ተሽከርካሪዎችም እንደዚሁ በፋኖ ተወስደዋል። በከተማው በተለያዩ አካባቢዎች ፋኖ እንደዚሁ ቁጥጥር እያደረገ እንደሆነ የወጡ መረጃዎች ያሳያሉ። ደጋዳሞት ፈረስ ቤት ከተማ ከዚህ ጋር የደረሰው ጉዳት ከፍተኛ እንደሆነ ነው የታወቀው። በዚሁ ቀጠና ዋብር፣ ጮቄ፣ ስናን፣ ሮብ ገበያን ጨምሮ በምስራቅና ምዕራብ ጎጃም አዋሳኝ አካባቢዎች ዛሬም ከፍተኛ ውጥረት አለ። በተመሳሳይ ሰዓት ከአዴት እስከ ፈረስ ቤት እስከ ጎንጂ ቆለላ የተደረገው ዘመቻ በብልጽግና ላይ ከፍተኛ ድንጋጤ ፈጥሯል። ወታደራዊ ኪሳራውም ከፍተኛ ነው። በእነዚህ በተለይ ጎንጂና ፈረስ ቤት ላይ ሚሊሻ እንግዲህ ድጋሚ ለማግኘት በማይቻልበት ሁኔታ ጉዳት አስተናግዷል ነው የተባለው። ወደ ጎንደር ስንመለስ ወገራ ማዕከላዊ ጎንደር ገደብዬ ከተማ የፋኖ አባላት ወደ ከተማ ዘልቀው በመግባት በፈጸሙት ጥቃት የሻምበል አዛዥና አጃቢዎቹ ላይ ጉዳት ደርሷል። የሻምበል አዛዡና የአጃቢዎቹን መሳሪያዎች ፋኖ ይዞ ወጥተዋል። ይሄ በዋናው መንገድ ከደባርቅ ጎንደር ባለው ገደብዬ ከተማ ላይ የተፈጸመ ጥቃት ነው። ወደ ምዕራብ ወሎ ስንሄድ በምዕራብ ወሎም በተመሳሳይ ከአልብኮና ከወረኢሉ ከተሞች በሁለት አቅጣጫ ከተንቀሳቀሰ እግረኛ ሚሊሻ፣ አድማ ብተና፣ ፖሊስና መከላከያ ጋር በተደረገው ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ፋኖ ቀጠናዎችን ለመክበብና ለማፈን በሌሊት እንቅስቃሴ ያደረገው የመከላከያና አድማ ብተና ኃይል ጋር በተደረገው ውጊያ በቁጥር ያልታወቀ ወታደራዊ ኪሳራ ደርሷል። ሞትና ቁስለኛን በተመለከተ እንደዚሁ ሀዛዊ መረጃዎች እየተጣሩ ነው። የነፍስ ወከፍ መሳሪያዎችና ተተኳሾች እንደዚሁ በፋኖች ገብተዋል። ይህ እንግዲህ በሌሊት እየተደረጉ ካሉ ዘመቻዎች አንዱ ማሳያ ነው። በጎንደርም፣ በጎጃም፣ በወሎ፣ በሸዋ በተለያዩ አካባቢዎች የሌሊት ዘመቻዎች እየተደረጉ መሆኑን ነው መረጃዎቹ የሚያሳዩት። ወደ ሌላው መረጃችን ስንሄድ ወደ ህወሓትን የተመለከተ መረጃ ነው የማስከትለው። ህወሓት በራያ ቀጠና ወታደራዊ ዝግጅት እያደረገ እንደሆነ የሚገልጹ መረጃዎች ወጥተዋል። ዛሬ ሌሊቱን ባሳለፍነው ሌሊት ከትግራይ ወደ አለማጣ የተለያዩ የጦር መሳሪያዎችንና የሕክምና ቁሳቁሶችን የጫኑ ተሽከርካሪዎች ወደ አለማጣ ከተማ ከትግራይ ገብተዋል። አለማጣ ከተማም በሁለት ተቋማት ላይ እንደዚሁ እነዚህ መሳሪያዎች ተራግፈዋል። አንደኛው በአለማጣ ወረዳ ግብርና ጽሕፈት ቤት የተራገፈ ሲሆን ሁለተኛው ታዳጊዋ ኢትዮጵያ ትምህርት ቤት ተብሎ በሚጠራ ቦታ መሳሪያዎችና እንደዚሁ ደግሞ የውጊያ የቁሳቁስ መሳሪያዎች መራገፋቸውን የሕክምና ቁሳቁሶች መራገፋቸው ተገልጿል። ሌላው የህወሓት ታጣቂዎች አርሚ 44 እና አርሚ 24 ተሰማርተው በሚገኙበት የራያ ጨርጨር ቀጠናና የአፋር ትይዩ አካባቢዎች ባለፉት 2 ቀናት ከስምሪትና ከግዳጅ ቀጠና በመውጣት ጠፍተዋል ነው የተባለው። የወጡትን ለመያዝም እንደዚሁ ተኩስ ጭምር ተከፍቶ እንደነበር የመጡ መረጃዎች ይገልጻሉ። ሰነአል ተብሎ በሚጠራ ቦታ የእርስ በርስ የወጥተው ከግዳጅ ሲሄዱ የነበሩትና እንዲሁም ደግሞ ተመለሱ በሚል በተከፈተ ተኩስ ጉዳት ደርሷል። ቢሶበር ተብሎ ከሚጠራው ቦታ የሚገኘው የአርሚ 24 እና አርሚ 44 አዛዡን ጨምሮ መጥፋታቸው ታውቋል። ታጣቂዎቹ ወደ ሀራ መሬት ይቀላቀሉ ወይስ ደግሞ ወደ የት ይሄዱ የታወቀ ነገር የለም። ከቀናት በፊትም በተመሳሳይ እንደዚሁ ህወሓት ምዕራብ ግንባር እያለ በሚጠራው የሽሬ ቀጠና አርሚ 11 እና የአርሚ 35 ታጣቂዎች እየፈረሱ ራሳቸውን በጋንታ እያደራጁ የወርቅ ጉድጓድ እና የወርቅ ቁፋሮ ማዕከላትን ለመቆጣጠር መንቀሳቀሳቸው ይታወቃል። በዚህ ቀጠና የወርቅ ማዕድናትን ለመቆጣጠር በጋንታ ተደራጅተው የወጡ ታጣቂዎች ፍርፋራን፣ ህርሚ በሚባሉ ቦታዎች ከሌሎች ታጣቂዎች ጋር ውጊያ ማድረጋቸውም ተገልጿል። በዚሁ ቀጠና እንደዚሁ ወደ ኢትዮጵያና ኤርትራ ድንበር ወደ ሽራሮ
የኤርትራ ወታደሮች ወደ ከተማው አዲስ የእግረኛ እንቅስቃሴ እያደረጉ መሆናቸውን የሚገልጹ መረጃዎች ከአካባቢው ወጥተዋል። እንግዲህ በተለያዩ አካባቢዎች የተደረጉ ያሉ ውጊያዎችን በማዕከላዊ ጎንደር እንዲሁም ደግሞ በምዕራብ ወሎ፣ በምዕራብ ጎጃም እና በሰሜን ጎጃም እንዲሁም ደግሞ ምስራቅ ጎጃም በተለያዩ አካባቢዎች ያሉ ውጊያዎችን በአጠቃላይ በቀጠና ያሉ ውጊያዎችን በተመለከተ ተጨማሪ ዝርዝር መረጃዎችን ይዤ ከሰዓታት በኋላ እመለሳለሁ። አሁን ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ